መድብል ቅድስትንና ብሩክን ሊያጋባቸው ወስኗል። መጋባት አለባቸው ብሎ ወስኖ ጨራርሷል። እሱም ደግሞ መሆን አለበት፣ ትክክል ነው። ብሩኬና ቅድስት ከዚህ በኋላ ባልና ሚስት ሆነው መቀጠል ይኖርባቸዋል። ምክንያቱም ማህሌት በድጋሚ ወደ ብሩክ ህይወት ለመግባት እየሞከረች ስለሆነ ዝና ማህሌትን ወደ ብሩኬ ቤት ገብታ ብሩኬን ይቅርታ ጠይቃ ወደ ነበረችው ህይወት ተመልሳ እንድትኖር ትዕዛዝ ሰጥቷታል። ያ ከመሆኑ በፊት ግን ብሩኬና ቅድስት መጋባት ይኖርባቸዋል በፍጥነት። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እያልኩ እንግዲህ ምሳሌ ድራማ በዛሬው በተለቀቀው ያየነው ነገር ማህሌት ሞገስን ለመግደል ሆስፒታል ድረስ ሄዳ ነገር ግን እቅዷ በኤፍራታ ምክንያት እንደከሸፈባት ያንን አይተናል ማለት ነው። ይህ ደግሞ ኤፍራታ በጣም ጥሩና ትክክለኛውን ነገር እያደረገች ትገኛለች። ቢያንስ እንኳን ኤፍራታ ገንዘብ ብትፈልግም ገንዘብ ወዳድ ብትሆንም እንኳን ለህሌናዋ ስትል አንዳንድ ጥሩ ነገሮችን ታደርጋለች። እኔ ምን አገባኝ ብላ ዝም ብትል ኖሮ የሞገስ ህይወት ዛሬ ላይ አደጋ ላይ ሆኖ ነበረ። ዝና ትዕዛዝ በሰጣት መሰረት ማህሌት ሞገስን ለማጥፋት ወይም ደግሞ ለማስወገድ ሆስፒታል ድረስ ሄዳ መብራት በማጥፋት ጨለማ በማድረግ የተኛበት ክፍል ድረስ በመሄድ የግድያ ሙከራ አድርጋ ነበር። ነገር ግን አልተሳካላትም፣ ቦታው ላይ አልነበረም። ይሄ ደግሞ የሆነው ኤፍራታ ለመድብል ስለነገረችው እና መድብል ደግሞ ሞገስን ካለበት ከተኛበት ክፍል አንስቶ ሌላ ቦታ ስላደረገውና ህይወቱን ስላተረፈለት ነው ማለት ነው። ለዚህም ደግሞ መድብል ኤፍራታ ጥሩ ነገር እንዳደረገችና መቼም ቢሆን ይሄን ውለታዋን ሊረሳላት እንደማይችል ነግሯታል ማለት ነው። አሁን ላይ መድብል የራሱን ህልም ወደኋላ ትቶ ለሞገስና ለብሩኬ ቆሞ ተነስቷል። ይሄ ደግሞ ምንድን ነው? ብሩኬን ድሮ ከቅድስቴ ጋር አጋብቶ ጥሩ ህይወት እንዲኖረውና ሞገስም ደግሞ ከሉላ ጋር ያለውን ነገር አስተካክሎ በፍቅር በደስታ እንዲኖር ማድረግ ነው። ብሩኬ ካለበት ነገር አገግሞ ዛሬ ላይ ጥሩ ደረጃ ላይ ያለ ይመስላል። እንግዲህ ምሳሌንም ሊያናግራት በቅቷል። ምሳሌዬ እንዴት ነሽ እያለም ሲያናግራት ነበር። ምሳሌም አባቷ ስላናገራት በጣም ደስ ብሏት በደስታ እየፈነጨች ነበረ። ቅድስትን ጠርታ አባቷ እንደተሻለውና እያወራት እንደሆነ ነገረቻት። ቅድስቴም እየሰማችውን ማመን አቅቷት መታ ብሩኬን እንዴ ጋሼ ማናገር ጀመርክ እንዴ? ተሻለህ ማለት ነው? እሰይ እልል እያለች ደስታዋን ገልጻለች። ብሩኬ ስለተሻለው በጣም ደስ ብሏቸዋል። በተለይ ደግሞ ምሳሌ አባቷ ወደ ነበረበት ስለተመለሰላትና ያለበት የጤና ሁኔታ ስለተስተካከለ በጣም ደስ ብሏታል። ያው የተፈጠረው ነገር ቢያስደነግጣትም አሁን ደግሞ ለውጥ እያሳየ ስለሆነ በዛ ደስ ብሏታል ማለት ነው። አሁን ላይ ዳጣ ራሱ ወደዛ ሰፈር መምጣት ፈርታለች። ምክንያቱም ዳጣ ቤተሰቦቿን ካገኘች በኋላ ምናልባችም ከቤተሰቦች ጋር ያለውን ፍቅር ሳልጨርስ ከእነሱ ጋር ያለው ደስታ ሳያልቅ ዝና ይገለኛል ብላ በመፍራት ስትወጣም ስትገባም ቅድስትን እየደወለች ተቀበኝ፣ ሸኘኝ እያለች ማስቸገር ጀምራለች ማለት ነው። በፊት እንኳን ሞገስን ነበር፣ ነገር ግን አሁን ላይ ቅድስትን ነው። ሞገስ ደግሞ እንግዲህ እዛ ባለበት ሁኔታ ሎላዬ በጣም እያለቀሰች ነበረ። በተፈጠረው ነገር እየሆነ ባለው ነገር አዝናለች። ሞገስ አንድ ነገር ሆኖ ቢሆንስ ሞቶ ቢሆንስ እያለች አዝናለች። ሞገስ ደግሞ የወደፊት ህልሙ ገንዘቡን አስለቅቆ ከሀገር መውጣት ነበር። ያ ነገር ደግሞ እንደማይሳካ ታውቃለች። ሉላና ጠበቃው እያስቸገራት እንደሆነ ታውቃለች። አሁን ሞገስ ጥሩ ጠበቃ አግኝቻለሁ፣ ገንዘቤን ያስለቅቅልኛል፣ ከዛም በኋላ ሉላን ይዤ ከሀገር ወጥቼ ደስተኛ ሁኜ እኖራለሁ ብሎ በሚያስብበት ሁኔታ ሉላ ደግሞ ያለውን እውነት ስለምታውቅ በጣም ፈርታና አንገቷን ደፍታለች። እንግዲህ ጠበቃው ደግሞ ሉላን አብረሽኝ የማተኝ ከሆነ እኔ የምልሽን የማታደርጊ ከሆነ መቼም ቢሆን የባልሽ ንብረት ሊመለስ አይችልም እያለ ነገራት።
ሉላም እባክህን ተረዳኝ፣ ቆይ አንተ ምንድን ነው የምትለው? አሁን ባሌ ያለበት ሁኔታ ጥሩ አይደለም፣ ታሞ ሆስፒታል ነው ተኝቶ ያለው፣ ስለዚህ ልትረዳኝ ይገባል ብላ ብትጠይቀውም እሱ ግን እኔ ምን አገባኝ፣ እንደውም ጥሩ ለእኔ ጥሩ አጋጣሚ ሆኖልኛል። ስለዚህ ባልሽን የምትወጁ ከሆነ ጅላት ሁኚ፣ እኔ የምልሽን ሀሳብ መቀበል ይኖርብሻል። አንድ ቀን እኮ ነው አብረሽ ተዝናንተሽ እኔ የምፈልገውን ነገር ካደረግሽልኝ የባልሽን ንብረት በቀላል መንገድ እንድረከቡ አድርጋለሁኝ። ያ ካልሆነ ግን ሌላ ጠበቃ የምታማክሩ ከሆነ ባልሽን በበፊቱ ወንጀሉ እከሰዋለሁ። እስካሁን ድረስ ክስ እንዳልቀረበበት ታውቂያለሽ። ስለዚህ ባልሽ ወደ አላስፈላጊ አዘቅት ውስጥ እንዲገባ አድርገዋለሁ እኔ የምልሽን የማታደርጊ ከሆነ እያለ አስፈራርቷታል። ሉላ የቻለችውን ያክል ብትለምነውም እሱ ግን ፍቃደኛ አልሆነም። ሊሰማትም አልቻለም፣ ሊረዳትም አልቻለም። እንደዚህ አይነት ደግሞ የህግ አካል ሆነው ቆሻሻ ስራ የሚሰሩ ሰዎች በጣም እያስጠላሉ፣ መወገድም አለባቸውና ሉላ ደግሞ ትልቅ ስህተት እየሰራችው ነገር ምንድን ነው? እየተፈጠረ ያለውን ነገር ለሞገስ መናገር ነበረባት። አሁን ህይወቷን አደጋ ላይ ጥላለች። ምክንያቱም አሁን ላይ አማራጭ ስለሌላት ከሰውየው ጋር ጊዜ ለማሳለፍ ተስማምታ እጇን ይዞ እየጎተተ ወስዷታል። ያ ሰውዬ ያለ ፍላጎቷ የሆነ ነገር ያድርጋትና ከዛ በኋላ ደግሞ ሞገስ ያን ነገር ሲደርስበት ሊተዋትም ይችላል ማለት ነው። ምክንያቱም እዚህ ጋር ፍቅርና ጥቅም ሁለት የተለያዩ ነገሮች ናቸው። በእርግጥ እሷ ለሱ ብላ ነው ለሞገስ ብላ ነው መስዋዕት ሊከፍል የተዘጋጀችው። ነገር ግን ያ ነገር ደግሞ ወንዶች ላይ ብዙ ተቀባይነት ስለሌለው ፍቅራቸውን የሚያሻክር ወይም ደግሞ ሞገስም ሊተዋት የሚችልበት አጋጣሚ ሊፈጠር ይችላልና ይሄ ከመሆኑ በፊት ደግሞ ሁሉንም ነገር በግልጽ ለሞገስ መናገር ነበረባት። ጠበቃው ያስቸገራት እንደሆነ የሚፈልገው ነገር ሌላ እንደሆነ ፍላጎቱ ሌላ እንደሆነ ሌላ ጠበቃ ጋር ሄደን ብንሞክር ደግሞ ክስ ሊያነሳበት እንደሚችልና በጥቅሉ እቤቱ ድረስ መጥቶ ያስቸገራትን አንድ በአንድ ልቅም አድርጋ ለሞገስ መናገር ነበረባት። እሷ ግን ሞገስን ከማጣው ብላ ያልሆነ ነገር መስዋዕትነት ልትከፍል ተዘጋጅታለች ማለት ነው። እንግዲህ ሞገስ ደግሞ ይህን ነገር ሲያውቅና ነገሩ ላይ ሲደርስበት ምን እንደሚፈጠር አብረን የምናይ ይሆናል። ብቻ ግን ነግራው በሆነ ሁሉም ነገር ቀላል ይሆን ነበረ። እንግዲህ መድብል አሁን ላይ ወንድሙ ጥሩ ደረጃ ላይ ደርሶ ትዳር ይዞ ልጅ ወልዶ በድጋሚ የተስተካከለ ህይወት እንዲኖረው ይፈልጋልና ብሩኬን አናግሮት ነበረ። የሚፈልጋትን ሴት እንደሚድረውና ከዚህ በኋላ እሱን ድሮ የራሱን ህልም ደግሞ ማሳካት እንደሚፈልግ ነገረው። እንግዲህ መድብል ዘፋኝ ነው። ያንን የልጅነት ህልሙን አልበም አውጥቶ ስኬታማ ሆኖ ህልሙን አሳክቶ መኖር ነው። ይሄ ግን የሚሆነው ብሩክን ከዳረ በኋላ ነው። ብሩኬ ደግሞ እንደ ወንድሜ ስለምታደርግልኝ ነገር ሁሉ አመሰግናለሁ፣ ልጄን ስለጠበቅልኝ፣ እኔንም ነፃ ስላወጣኸኝ፣ እናም ደግሞ ስለ ሁሉም ነገር አመሰግናለሁ፣ ግን አንተ መጀመሪያ ማግባት ይኖርብሃል ብሎ ቢለውም መድብል ግን በፍጹም አንተን ሳልድር እኔ በፍጹም አላገባም፣ ይህን ህይወት ገና ተጨባጭነት ነገር የለውም፣ እድሜን በእስር ጨርሻለሁ፣ ከዚህ በኋላ ደግሞ የልጅነት ህልሜን ነው ማሳካት የምፈልገው፣ ከዛ በኋላ ደግሞ ወደ ትዳር ላስብ እችላለሁ፣ አሁን ባለሁበት ሁኔታ ግን ስለ ትዳር የማስብበት ሁኔታ ላይ አይደለሁም፣ ስለዚህ አንተ ለማግባት ተዘጋጅ ብሎ ለወንድሙ ብሩክ ነገረው። እንግዲህ ያው እንደ ታላቅ ወንድም እንደ አባትም እየሆነው ነው ማለት ነው። ቅድስቴ ደግሞ ያው ብሩክን ስለምትወደው ከሱ ጋር ብዙ ህልሞች አሏት። ያ ህልም ደግሞ እንደሚሳካ ብዙ ተስፋ አለን ማለት ነው። አብረው እንደሆኑ እንፈልጋለን። ዝና ደግሞ ማህሌት ያዘዛትን ነገር ስላልሰራችና ስላልተሳካላት በጣም ተቆጥቷትና አመናጭቋት ከዚህ በኋላ ከሱ ምንም አይነት ሰባራ ሳንቲም እንደማታገኝና ነገር ግን አንድ ነገር ከተስማማች ግን የተሻለ ነገር እንደምታገኝ ነገራት። እሱም ደግሞ ምንድን ነው ብላ ስትጠይቀው አንደኛ ኤፍራታን ፈልጋ ካለችበት አታላ በእጁ እንድታስረክበው፣ ሁለተኛ ደግሞ ብሩክ ቤት ተመልሳ ገብታ ብሩክን ይቅርታ ጠይቃ ከሱ ጋር መኖር እንድትጀምርና ከዛ በኋላ ደግሞ የብሩክ ቤት በእሷ ስም እንደሚሆን ነገራት።
ማህሌት ደግሞ አሁን እህቴ እንዴት አድርጌ አሳልፌ እሰጣታለሁ? የዛኔ በወደኩ ሰዓት እኮ ስጋዬ ደሜ ብላ ያነሳችኝ እኮ እሷ ናት እንጂ ማንም አይደለም። ምንም እንኳን አስቸጋሪ ብትሆንም እህቴን አሳልፌ ለጅቦቹ አልሰጣትም ብላ እንደ አማራጭ የወሰደችው ብሩኬን ይቅርታ ለመጠየቅና ከብሩኬ ቤት ለመግባት ወስናለች ማለት ነው። እንግዲህ ማህሌት እዛ ቤት ገባች ማለት በድጋሚ የብሩክና የቅድስት ህይወት ሊበላሽ ነው ማለት ነው። ይሄ ደግሞ መሆን የለበትም። ምክንያቱም ከዚህ በኋላ ቅድስቴና ብሩክ መሰቃየት የለባቸውም። ማህሌት ደግሞ የእጇን ማግኘት አለባት። እንዴ እስከ መቼ ለገንዘብ በላይ ሰዎችን ህይወት ስትበጠብጥና ስታበላሽ ትኖራለች? ማህሌት እንደፈለገች እዛው መማቀቅ ትችላለች። የእጇ ነው ያገኘችው። አሁን ግን ብሩኬ ከዚህ በኋላ ወደ ማህሌት ህይወት መመለስ የለበትም። ከቅድስቴ ጋር ጥሩ ህይወት እንዲኖር የሁላችንም ፍላጎት ነው። እንግዲህ በዛሬ ያየነው የምሳሌ ክፍል 105 ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። ቻናሌን ሰብስክራይብ ያደርጋችሁ ቤተሰቡ ነው። እንዲሁም ኮሜንት ላይ አስተታችሁን ጻፉልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።